ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። መልካም ሳምንት። ልክ በሁለት ሰዓት ጠብቁን። በዛሬው ዝግጅታችን ሰፋ ያለ ትኩረት የምናደርገው ስለ ጋዛ ተጨባጭ ሁኔታ ይሆናል። በመጀመሪያ ሁለት ወታደሮቻችን ተሰውተዋል፣ ነፍስ ይማር። የእስራኤል መከላከያና የውጭ ጉዳይ ሚኒስትሮች ኮሚቴም ዛሬ ምሽት በ7 ሰዓት ላይ አስቸኳይ ስብሰባ ያደርጋል፣ ተጨማሪ ውሳኔዎችን ያስተላልፋል ተብሎ ይጠበቃል። ይህ በዚህ እንዳለ ለ60 ሺህ ተጠባባቂ ወታደሮች የጥሪ ደብዳቤ ተልኮላቸዋል። የእስራኤል መከላከያ ኃይል በከፍተኛ ዝግጅት ላይ እንደሚገኝ ግልጽ ነው። ከየመን ሁቲዎች የተኮሱት ሚሳኤል በሉድ ዓለም አቀፍ አየር ማረፊያ አካባቢ መውደቁ ተገለጸ። ይህን ያህል ያደረሰው ጉዳት የለም። 5 ሰዎች በቀላል ሁኔታ ቆስለዋል። እስራኤልም በከባድ ሁኔታ አጸፋው እንደምትመልስ ቃል ገብታለች ለየመን ሁቲዎች። እነዚህና ሌሎችን ክቡራትና ክቡራን ተመልካቾቻችን ልክ በ2 ሰዓት ጠብቁን። ሰብስክራይብ፣ ሼር እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ። መልካም ቀን።